ተመልካቾች አሁን ደግሞ በስፋት ወደ ምንመለከተው የሀገር ውስጥ ጉዳያችን እናልፋለን። ከቀናት በፊት የኢትዮጵያ ውሃ ስፖርቶች ፌዴሬሽን ጠቅላላ ጉባኤ በማድረግ አዲስ ፕሬዝዳንት መርጧል። የቀድሞ የውሃ ዋና ወይም የውሃ ስፖርቶች ፌዴሬሽን ፕሬዝዳንት አቶ ኪሮስ ሀብቴ ዳግም የፌዴሬሽኑ ፕሬዝዳንት ሆነው መመረጣቸው ይታወቃል። ከእሳቸው ጋር ቆይታ እናደርጋለን። እዚህ ስቱዲዮ ተገኝቷል። በቀጣይ ስለሚሰሩ ስራዎች በአጠቃላይ ደግሞ ከዚህ ከውሃ ስፖርቶች ፌዴሬሽን ጋር ተያይዞ ሰፊ ጉዳዮችን ሰፊ ሀሳቦችን ያነሳሉ ብለን እናስባለን። ከእሳቸው ጋር ቆይታ የምናደርግ ይሆናል። አቶ ኪሮስ እጅግ አድርገን እናመሰግናለን ፈቃደኛ ሆነው ስለተገኙ። አመሰግናለሁ። ቀደም ብዬ እንዳነሳሁት እንግዲህ የኢትዮጵያ ውሃ ስፖርቶች ፌዴሬሽን ከቀናት በፊት ጠቅላላ ጉባኤ አድርጎ አዲስ ፕሬዝዳንት መርጧል፣ ስራ አስፈጻሚዎችን መርጧልና እንደው አጠቃላይ የምርጫው ሂደት ምን ይመስል ነበር፣ እንዴት ነበር ከሚለው ጉዳይ ብንጀምር። ያው ቦታው ላይ አልነበርኩም። ያው ምርጫ ግልጽ የሆነ ምርጫ ነው። ለምንድን ነው ግልጽ ነው የምለው? ሁለታችንም ያገለገልን ሰዎች ነን። ባገለገልነው ልክ ነው የምንመረጠው ብዬ ነው የማስበው። ለምን ሁለታችንም 4 አመት 8 አመት ዞሮ ያዋጣኛ የሚለው የህዝብ ድምጽ ነው፣ የክልል ድምጽ ነው። በዛ የተወሰነ ነው ይመስለኝ። የምርጫም ቅስቀሳ አያስፈልገውም። 4 አመት በፊት የሰራው ስራ ካለ ወይም 4 አመት በፊት የሰራው ስራ ያና ወላዶ ሰው ይመርጣል። ከዛ አኳያ ነው የተደረገው ምርጫ ነው የማስበው። ባለፉት 8 አመታት ከ4 አመት በፊት በነበሩት አመታት ይህንን ፌዴሬሽን መርቷል። እንግዲህ በርካታ አመታት ነው መምራት የቻሉትና ከዛ በኋላ ዳግም ወደ ፕሬዝዳንትነቱ ለመምጣት ምንድነው ያነሳሳውት ነገር? እንደው ያው ከ8 አመት በኋላ ብዙ ነገሮችን ፈጽሜ ነው የወጣሁት። አነጋጋሪ ጉዳዮች የሚኖሩ ጥሩ ጎኖችንም ለፌዴሬሽኑ ያበረከትኩት ነገር ምሳሌ ከማዘውተር ያስፈው በራሱ በፌዴሬሽኑ ስም ካርታ አውጥቼ 5 ሚሊዮን ብር ከመንግስት ባጀት አስፈቅጄ ማስጀመሪያ ዓለም አቀፉ እናገዛለን ስላለ ይሄን አድርጌ ነው የወጣሁት። ከዛ መቀጠልም ከዓለም አቀፍ ጋር በነበረኝ መልካም ግንኙነት ወደ በየአመቱ 30 ሺና ወደ አጠቃላይ $110,000 አስፈቅጄ ነው የወጣሁት። በየአመቱ በየተርም በየአንድ አመት ተቆንሶ እነዚህ ነገሮች አድርጌ ነው ከዛ ፌዴሬሽን ላይ ስለቅ መጨረሻ መስራት የሚያለብኝ 2 ተርም ስለነበረ 2 ተርም አጠናቅቄ የወጣሁት። ጥሩ። በቀጣይ ምን አይነት ስራዎችን ለመስራት አቅደው ነው ወደዚህ ቦታ የመጡት? አዎ አንድ ነገር ፌዴሬሽኑ ሳታውቅ ምትሰራና ያወቁ ምትሰራ ያለብን ክፍተት የነበሩ ችግሮችን በማስታወስ ነው ምትሰራው። ስለዚህ ቀጣይ ለመስራው ፕሮግራም ራሱ የውሃ ስፖርት አባላትን ክልልን በማሳተፍ የመጀመሪያው ቅዴ ህግ ማውጣት ነው። የመመርጫ መስፈርት ከየክልሉ አሰልጣኝም የቡድን መሪ መጥቶ ፋናል ውይይት አድርጎ በፋናል ውይይቱ የሚመቸውን ነገር ክልሉ የሚፈጀው ሁሌ በየ6 ወር በየ3 ወር በተደረገ ነገር ላይ ጭቅጭቅ ከሚነሳ የ4 አመት ቅድን አዘጋጅተን እሱን ለማድረግ ነው ፋናል ውይይት አካሄዳለሁ። ቅርብ ጊዜ ስፖርቱን ባለሙያም ስፖርት ቤተሰቡንም ጋብዤ የራሱ ያወጣውን ህግ በራሱ ላይ ይወስናል ማለት ነው። ስፖርቱ ሰፊ ስለሆነ ማሟላት ይችላል ማለት ይከብዳል። አሁን ዛሬ እኔ ስመረጥ ግን በፊት ያጎደልኩትን በፊት ትክክል ለብዬ ያልሰራሁትን ከአመራር አኳያ ላይ ያልነበርኩ በአመራር ህይወት ውስጥ ያልነበርኩ ሰው ነኝ። አሁን ዛሬ ስመጣ ግን ያን አይነት ክፍተቶች ይኖራሉ ብዬ አላስብም። በፊት አንድ ነጋዴ አምጥተክ እዛ ውስጥ በንግዱ ሲስተም ለማስኬድ ነው የሚሞክረው እንጂ የብዛንን ሀሳብ የመቀበል የማዳመጥ ሀሳብ ላይ ኖርክ ይችላል። አሁን ግን ስፖርቱ እንዴት ነው መራው ካልክ የአንድ ሰው ሳይሆን የህዝብ ስለሆነ እንደ ህዝብ አድርገህ ትመራዋለህ ማለት ነው። የኢትዮጵያ ውሃ ስፖርቶች ተዳክመዋል ወይም ሞተዋል ብለው ነበረ ከተመረጡ በኋላ ያንን ለማቃናት መጥቻለሁ የሚል ሀሳብ አንስተዋልና መለኪያውት ምን ነበር? ሞተዋል ያሉበት ውድድር ከሌለ ከዚህ በላይ ምንድነው መለኪያው? ውድድር ካላደረክ እዚህ ሀገር ሄድኩኝ እዚህ ሀገር ውስጥ ያልሰራው ስራ ከሌለ ምንድነው? ውድድሩ እኮ ምርጫውን እኮ ያስመለክታል። ሌላ ነገር እኮ ያስፈልግ ምርጫው ምን ነበረ ካልክ የዚህ አይነት ልዩነት ለዛው ምን 12 ክልሉ የሚመርጠኛል ብዬ አስቤ ነበረ። ክፍተት ይኖርብኛል። ቀጣይ አስተካክዬ 12 ክልሎች እንዲደግፉኝ ነው ፈልጉ። የቀድሞ ፕሬዝዳንቱ እንዳነሱት ከኢቲቪ ጋር በነበራቸው ቆይታ
ዓለም አቀፍ ዳኞችን ማፍራት እንደተቻለ አንስተዋል። በርከት ያሉ ከዛ ውጭ ደግሞ በተለያዩ ውድድሮች ላይ ጥሩ ውጤት ይዘው መመለሳቸውንም ጭምር አንስተዋል። እሳቸው ራሳቸው ደግሞ የምስራቅ አፍሪካ በስፖርቱ ምክትል ፕሬዝዳንት ሆነዋል። እነኚህ ነገሮች በባለፉት ዓመታት ውስጥ የተሻሻሉ ትልቅ ስራዎች ናቸው ማለት አይቻልም። አገር ላይ ሳሰራ እዛ ፕሬዝዳንት ብትሆን ምን ትርጉም አለው? ምንድነው እዚህ ውስጥ ስፖርተኛ በሌለበት ዳኛ ስፖርተኛ ሳታወራ ዳኛ ብታፈራ ሊዳኛ የሚያዳኛ? በእርሶ ጊዜ መልካም አስተዳደር ወይም ብልሹ አሰራሮች እንዳሉ በርካቶች ያነሱ ነበር። በተለይ በትላልቅ መድረኮች ላይ ከአትሌቶች ምርጫ ጋር ከስፖርተኞች ምርጫ ጋር ተያይዞ ይህ ይነሳል። ምን ምላሽ ይሰጣሉ በዚህ ጉዳይ? ሁለት ነገር ይኖራል። አልተሳሳትኩም የማላጠፋውም ብዬ መከራከር አልፈልግም። የልምድ ማነስም ይኖራል፣ የእውቀት ማነስም ይኖራል። ስትማር ነው የምታውቀው። መጀመሪያ ቀጣይ 4 አመቶች ስሜትን ብቻ ነበር የምታዳምጠው። ቀጥሎ ግን የህዝብ አድርገዋል። አሁን ያ ክፍተት እንዲፈጠር አትፈቅድም። እኔ የምናገረው ነገር 6 ስራ አስፈጻሚ ከመጣ በወሩ ላይ 4ቱ ይቀራሉ። ሁለት ስራ አስፈጻሚ ትሆናለህ። ለመወሰን ብቻን ትገደዳለህ። የውሳኔው አካል ለምን ውጭ ሀገር ውድድር ይፈልጋል? አይን ያልወሰንም ብለ መሄድ ያለባቸው ሰዎች እንዳይቀራሉ። በነገር ላይ በምርጫ ጉዳይ የተፈጠረ አንድም ስህተት የለም። አንድም ስህተት ምርጫ ጉዳይ ላይ ኢትዮጵያ ሻምፒዮና ይካሄዳል። ያሸነፈ ሰው ይመጣል። ያሸነፈ ሰው በቁጥር ነው አይተዋ። የትኛው ነው ሳያሸንፍ የተመረጠ የሚባል ነገር ካለ ከባድ ነው። እንደሱ አርጌ ከሆነ ትልቅ ስህተት ነው። እሱና ስህተት አልተሳሳትኩም። የሪዮ ኦሎምፒክን እናስታውሳለን። ልጆት ሮቤል በሪዮ ኦሎምፒክ መሳተፉ እናስታውሳለን። ከዚህ ከውሃ ዋና ጋር ተያይዞ ብዙ ጊዜ የኢትዮጵያውያን ትውስታም እንደሆነ ይታወቃል። በወቅቱ የተለያዩ ሚዲያዎችም ሲያነሱት እንደነበረና ምርጫው ላይ ሮቤል ያስመዘገበው ሰዓት አሁንም የተሻለ ሰዓት እንደሆነ ይነሳልና እንደው ስንት ጊዜ ነው ይሄ የሰዓት ሚኒማ ለማሟላት የተደረገው ውድድር ወይም ደግሞ የተደረገው ምርጫ ምን ይመስላል? የሮቤል አመራረጥ ድሬዳዋ ላይ ነው የተመረጠው። ድሬዳዋ ላይ ስንመርጥ 3 ሰው የመረጥ ነው። 1 ሴት 2 ወንድ ስለተባለ ካለም አቀፉ ደብዳቤ መጥቶልን በመረጥ ነው መሰረት ራሄል የምትባል ማሊክ የሚባል ሮቤል ኪሮስ ተመረጡ። እነዚህ 3 ልጆች ካዛ ራሻ ሄዱ። ካዛ ራሻ ላይ ካዛ መነሻ ያደርጋል። እዛ ላይ ተሳትፎ የተሰጠን ሰዎች ከሌላ ሀገር ያለው ተሳትፎ ሰዎች እኩል አወዳድሮ እዛ ላይ ይመደባል። ኦሎምፒክ ላይ ለማድረግ ከ1 አመት በፊት ነው የሚደረገው። ሲያደርግ ማሊክ ዲስኳል ይሆናል። አንደኛው ወንድ ልጅ ዲስኳል ይሆንና ራይልና ሮቤል ያልፋል። እኛ ወደ ኢትዮጵያ እንመጣለን። ጥያቄ ስለበዛ አባት ነው እየተባለ ጭቅጭቅ ስለበዛ ማድረግ የሌለብኝ ነገር ከእንደገና ጠቅላላ ስራ አስፈጻሚ ሰበሰብኩና ደብረ ዘይት ላይ ማጣሪያ አድርጉ ማሊክና ሮቤል ያድርጉ ተባለ። እሺ እኔ ኮሚቴ ወጣው። ከኦሎምፒክ ኮሚቴ ተመደበ፣ ከኢትዮጵያ ስፖርት ኮሚሽን ተመደበ። 5 ሰው ተመድበው 2ቱ አጣሩ። ሲያጣሩ ሮቤል አሸነፈ። አሁንም ማለት ነው። ስለዚህ ሮቤልን የመውሰድ አባት ስለሆንክ ማስቀረት አልችልም። ሮቤል ወፍሮ ነበር። አዎ ትክክል ነው። ውፍረቱን መለያው ውፍረትና ውጤት ከሆነ በውፍረቱ ማስቀረት ነበረብኝ። ይሄን እንደ ጥፋት አድርጌ ወስደዋለሁ። ነገር ግን ሮቤል ወፍሮ ካሸነፈ ምን ማድረግ ነው የምችለው? እኔ ልክ ተከታተለው ይገባል የምትለው ነገር በጣም አስቸጋሪ ነገር ነው። እኔ የማውቀው የነበረው ተሳትፎ ደርሼ መምጣት እንጂ ውጤት አስቤ አላውቅም። ለምን ያልሰራሁትን ነገር እዛ እንዴት አፍሳለሁ ብዬ እጠብቃለሁ። ድንገት ሲሆንብኝ ጮቱ ሰውን ወይም የግንዛቤ ችግር አንደኛ የሚዲያችን ችግር አለ። አንደኛም የራሱ የኢትዮጵያ ሚዲያ ሮቤልን ከ1 5 6 ጊዜ በላይ ሻምፒዮና መሆኑን ኢትዮጵያ ቲቪ ያውቃል። ሌሎችም ሚዲያዎችም ያውቃሉ። አሁንም ያለው ሰዓት ጎግል ላይ አድርጋ ያው 5 6 ሰዓቶች በሮቤል ስር ነው ያሉት። ለምን ሌላ ሰዓት ሲመጣ ያኛው ይነሳል። ፕሬዝዳንት ሆኖ ከተመረጡ በኋላ ከኢቲቪ ጋር በነበራቸው ቆይታ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ ብለዋል። ሕዝቡ ያልተረዳኝ ነገር እንዳለ አምናለሁ የሚል ሀሳብ አንስተዋልና ምንድነው ሕዝቡ ያልተረዳውስ? የሰሩትስ ጥፋት ምንድነው? ጥፋት አይደል? እኔ ጥፋት ያጠፋው ጥፋት የለኝም። ሕዝቡ ያልተረዳኝ እኛ የምንሄደው በተሳትፎ እንደሆነና ተሰጥቶን ነው። እኔ መምረጥም አልችልም። እኔ የመምረጥ መብቱም የለኝም። እኔ ልጁ ራሻ ሲሄድ ተሳተፈ ሮቤል ብሎ በስሙ ነው ካዛ የመረጡት። ሁለተኛ ህዝብ ነው። ህዝብ
በተረዳው ልክ ነው። ትልቁ ክፍት ያለው ሚዲያ ጋር ነው። ሚዲያ ለህዝቡ ሊያስረዳ ይገባል። ሮቤልን ውድድር የማያውቅ ሰው ከቤቱ አንስቼ ወስጄ ነው ያወዳደርኩ አድርጎ ነው ህዝቡ ግምቱም የነበረው እና ህዝብ ደግሞ ከህዝብ በላይ መሆን አይችልም። ለህዝብ ለማስረዳት እናንተ ጋር ሚዲያ ጋር ቀርቤ አሁንም መጥቼ ማስረዳው ህዝቡ እንዲረዳኝ ነው ፈልገው። ይቅርታ የምጠይቀው በተረዳው ልክ እንጂ በጥፋተኝነት አይደለም። የኢትዮጵያ ውሃ ስፖርቶች ፌዴሬሽን ፕሬዝዳንት አቶ ኪሮስ ሀብቴ እጅግ አድርጌ አመሰግናለሁ። ስቱዲዮ ተገኝተው እንግዲህ በቀጣይ ስለሚሰሩት ስለ ምርጫውም ሂደትና ሌሎች ሰፋ ያሉ ጉዳዮችን አንስተናል። የቀጣይ 4 ዓመታትም የተሳካ ጊዜ እንዲሆን ለኢትዮጵያም በውሃ ስፖርቱ የከፍታ ጊዜ እንዲሆን እንመኛለን። እጅግ አድርገን እናመሰግናለን።